እናውቀዋለን። ጥበብ አንድ ነው፣ እጅግም ግሩም ነው። እሱ በዙፋኑ ይኖራል። እሱ ከእግዚአብሔር ሀራት አያት ሰፈራትም በሥራው ሁሉ አሳደራት። እርሷም እንደ ስጦታ ከሥጋው ሁሉ ጋር ናት። ለሚወዳትም ሁሉ እሷን ሰጣቸው። እግዚአብሔር መፍራት ክብር ነው፣ የሚያስመካ ደስ የሚያሰኝም ነው፣ የደስታም ዘውድ ነው። እግዚአብሔር መፍራት የልብ ደስታ ነው፣ ደስታም ይሰጣል፣ ደስታ ያሰኛል፣ የሕይወትም ዕድሜ ያስረዝማል። እግዚአብሔር የሚፈራ ሰው ፍጻሜ ያምርለታል፣ በሞቱ ጊዜ ይከበራል። የጥበብ የእውቀት መጀመሪያ እግዚአብሔርን መፍራት ነው። ጥበብ ከእናታቸው ማኅፀን ጀምሮ ከምዕመናን ጋር ልትኖር ተፈጠረች። ከሰዎችም ጋር የዓለምን መሠረት ፈጠረች። ከልጆቻቸውም ከዘራቸው ጋር ልትኖር የታመነች ሆነች። እግዚአብሔርን መፍራት ጥበብን እውቀትን መጥገብ ነው፣ ከፍሬዋም ታጠግባቸዋለች። በቤቶቿ ደስታ ሞልቷል፣ በቦታቸውም ፍሬ አለ። የጥበብ የእውቀት ዘውዷ ፍጻሜዋ እግዚአብሔርን መፍራት ነው። ሰላምን ያመጣታል፣ ፈጽሞም ያድናል። ፈጣሪዋ አያት ሰፈራትም፣ የምክርንና የእውቀትን የጥበብንም ምንጭ አፈሰሰ። አጥንተው የያዟትን ፈጽሞ አከበራቸው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኞ በነቢይ የሚነበብ ክቡር ብዙ የመጻሕፍት ከተናገረው ሐሳብ ይህ ነው። የፈጣሪው በረከት በሁላችን ላይ ለዘላለሙ ትደር አሜን። እነሆ ፍሬ የሌለው ዛፍ በሚመስሉ ሰዎች ለሚያዩት የሚያስገርም ታላቅ መቅሰፍት እግዚአብሔር ዘንድ እንደሚመጣባቸው አሁን ሰማን። ወንድሞች ሆይ የሥራታችንን ነገር ለመጠበቅ እኛ እንዴት አንጠነቀቅም? በእኛ ላይ የሚነበቡ ጽኑ የሆነ የቃሉን ምስጢር በመጠበቅ እንዴት አናስተውልም? ምድር ልቡናችንን አንቆ ከሚይዝ እሾህ ከሚያጠፉ አሽክላ ለማንሳት እንታገል። በገነት ለሚገኘው ተድላ ደስታ ንጹሕ ፍሬ አፍርተን የተዘጋጀን እንሆን ዘንድ አራዊት አዕዋፍ ከመንገድ አላፊ በማስተዋል እንጠብቃት። ከእኛ የቀደሙት ሰምተው ስላልተቀበሉት ከርስታቸው ገነት ወጡ። በልቦናቸውም ድንቁርናን ተሰናከሉ፣ ከእውነተኛው መንገድ ሳቱ። በዓለማዊ ፍቅርና ፍትወት በዓመፅ ሥራም ታነቁ። ቅንዓትም አሰራቸው፣ ሹመትን በመፈለግ ምክንያት ተያዙ፣ ወደ ከፋች ተዘቅትም ወደቁ። የሁሉ ፈጣሪ ለሰው ባህሪ ወገን ሁሉ እንዲስማማ አድርጎ ለፈጠረው አምላካዊ መጽሐፍ አቅናንቶ እንደሚነግረን አሁንም እንስማ። ንጉሥ ወደ ሀገር በሚመጣ ጊዜ የከበረ አቀባበል ስለሚያስቡ እጅ መንሻውን በማዘጋጀት ስለሚያስተነትኑ ከመምጣቱ በፊት በሞታም በማጽዳት ምንጣፎችን በማንጠፍ መቀመጫዎችን በማስጌጥ እንስሶችን በማረድና መብል መጠጥ በማዘጋጀት አበባዎችን፣ ፍራፍሬዎችን በማቅረብ ሁሉንም እንዲፈልግ በማድረግ ይተጋሉ። ንጉሡ ወደ ሀገራቸው በገባ ጊዜ ፈጽሞ ደስ ብሎት ባደረጓት መልካም የአቀባበል ሥርዓት ተድላ ደስታ ይሆንለት ዘንድ የእውነት ሁሉ ጌታም ቀዳማዊ አዳምን ይፈጥረው ዘንድ ባሰበ ጊዜ እንደዚሁ አደረገ። የመገኘቱ ከፍታ የማይቻለውን ካለመኖር ወደ መኖር እንዲገለጥ በይቅርታው ብዛትና በልግስናው ፍጹምነት በጸናች በጎነቱና ስጦታው ሰውን በመውደድ ልዕልናው በቸርነቱ አስቀድሞ አዘዘ። ስለዚህ ለሰው ቤትን ሠራ፣ በየራሱም አስጌጠው፣ ልዩ ልዩ በሆነ ክብርም ሸለመው። ለየብሱ ምድርን ለውሃ ጠፈርም ፈጠረለት። ይህንንም ቤት ጸዳል ባላቸው ብርሃናት የሚያንጸባርቅ ላህይ ባለው በፀሐይ ተለዋዋጭ መልክ ባላቸው በጨረቃና በከዋክብት ደምግባት አትክልቱን፣ አዝርቱን፣ አበባውን፣ ቡቃያውን ከምድር በማውጣት እንስሳትን፣ አዕዋፍን በልቡ የሚሳበውን በእግር የሚሽከረከረውን ከዚህም ሌላ ለሰው የሚያስፈልገውን በማስገኘት አስጌጠው። ከተድላ ሁሉ መልካም የሆነ ማደሪያውን አሳምሮ አከናውኖ በፈጸመ ጊዜ ያን ጊዜ በአርአያችን በምሳሌያችን ሰውን እንፍጠር፣ በፍጥረቱ ሁሉ ይሰለጥን ዘንድ አለ።
የሁሉ ጌታ ለባሪያ እጅ መንሻ 6 ቀን ሙሉ እያዘጋጀ እንደቆየ ታያላችሁን? ወንድሞቼ ሆይ የዚህን ዝግጅት ታላቅነት ታያላችሁን? ሁለተኛ የዚህ ታላቅ ምሳ ግብዣ ትመለከታላችሁን? እያንዳንዱ የመብሉን የመጠጡን የተድላ ደስታውን ነገር እንዴት እንደአሰበና እንዳዘጋጀ ሰምታችኋልን? እርሱ ራሱ በማዘጋጀት እግዚአብሔርን መልካም እንደሆነ ተመለከተ በማለቱ ተረጎሟል። በባህር ዓሣዎችና በሰማይ ወፎች በዱር አራዊቶች ላይ ይሰለጥን ዘንድ በመልካችንና በምሳሌያችን ሰውን እንፍጠር ያለው አስተውላችኋልን? ጌታ በመልኩ ባሪያውን እንደፈጠረ ታያላችሁን? ለፈጠረው ለባሪያውስ እንዲህ ያደርጋል። ወደ እነዚህ መልካም ነገሮች ሁል ጊዜ በዓይነ ልቦናችን በመመልከት ከጥልቅ ሐሳባችንም እያመሰገን ለባህሪያችን አስማምቶ ለፈጠረልንና ይህን ያህል ክብር ለሰጠን እንገዛ ዘንድ ለእኛ ምንኛ ይገባል። ወይን ያፈሩ ዘንድ የጠበቃቸው ሾኮች እንዳወጡ እንደነዛ ወንጀለኞች እንዳንሆን እየወቀሰና ከዳታቸውንም እያወሳ ክፉ ስራቸውንም እየገለጠ ልዑል አምላክ ያለውን ስማ። በወይኑ ቦታ ወይን ተከለ፣ ዙሪያውንም ግንብ ሰራለት፣ አውድማም አዘጋጀ። ለሠራተኞቹም ሰጣቸው፣ እነርሱም አይሁድ ናቸው። ወይን ያስፈራኛል ብሎ ተስፋ አደረገ፣ ነገር ግን እሾህን አፈራ። ክፉ ፍሬ አውጥቷልና አጥሩን አፈርሳለሁ፣ ግንቡንም አስወግጄ ብዝበዛ አደርገዋለሁ። የሚገዝረውም አይኖርም። በውስጡም የሰሌን እሾህ አበቅልበታለሁ፣ በላዩም ዝናብ እንዳይወርድ ደመናን አዝዛለሁ አለ። አሁንም የሰጠንን መልካም የወይን ቦታ እንሰራ ዘንድ ይገባናል። ከሚያልፍም ትካዜ እንራቅ። የልቡናችን እውቀት እንዳጠፋባቸው ዓይን ሕሊናቸው እንደታጠረባቸው እንደነርሱ በሹመት ፍቅር እንዳንያዝ ከተመረጡት ወገን ተለይተው እንደወደቁ እንዳንወድቅ ለወንድሞቻችን ለድሆች በመራራት ወደ ጌታችን እንቀርብ ዘንድ ተጋድሎ እናድርግ እንጂ የክብር ባለቤት በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ በቸርነቱ ከመከራ እንድን ዘንድ ችግረኞችን ወደ መጎብኘት እንመለስ። ግን ሹመት ወደ መፈለግ ከሆነ ወደ ሞት እንደርሳለን። ወንድሞቼ ሆይ እንግዲህ ሹመትን ከመውደድ እንራቅ፣ በጌታችን በኢየሱስ ክርስቶስ ዘንድ የማይጠፋውን መንግሥት እንወርስ ዘንድ ለእርሱም ክብር ምስጋና ልዕልና ይገባል ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም በሕማማት ሰሞን ሰኞ በነግህ ስለ ዕፀ በለስ የሚነበብ ክቡር ንዑድ የሆነ ዮሐንስ አፈወርቅ የተናገረው ይህ ድርሳን ነው። ልዩ ልዩ የሆኑ የውሃ ምንጮች አጠገብ ወዳለ ዛፍ ዓይን በተመለከተች ጊዜ ስለ እርሷ ልብ ደስ ብሎት ሰው ወደ እርሷ ይሄዳል። መጽሐፍትን በማንበብ ለሚያስተውሉ እንዲሁ ምሳሌ እመስላለሁ። እነርሱም በልቦናቸውና በሐሳባቸው ይህንን ያስተውሉታልና እንደኛም በሥጋ ያሉትን ይሰማሉ። የከበሩ መጽሐፍትን ለማንበብ ልባቸው ይሰቀላልና። ወንድሞቼ ሆይ ልትሆኑ ይገባል። አሁንም በተገለጠ ክርስቶስ ዘንድ በቢታንያ በዕፀ በለስ ላይ የተደረገውን ድንቅ ተአምር ስሙ። ቅዱስ ዮሐንስም